ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንኳን ደህና ቆያችሁኝ። እኔ አለው እንዴት ነው ስራ፣ ትምህርት፣ ጤና ሁሉ አማን ሁሉ ፒስ። ሳምንታችሁን አሪፍ ለማድረግ የጌዲዮን ሪያክሽን ተጀምሯል። ዛሬ የተለያዩ ርዕሰ ጉዳዮችን ይዘን ወደ እናንተ መተናል። ከነዚህም መካከል አርቲስት ብሩክታዊት ምን እያደረገች ትገኛለች፣ ምን ላይ ናት የሚለውንና እንደዚሁም አስረስ በቀለና የተለያዩ ጉዳዮችን እንደዚሁም ለ10 ብር ብሎ ጎረቤቱን የቀጠቀጠውን ግለሰብ እንመለከታለን። እንደዚሁም ሌሎች ቪዲዮዎችን ዩቲናዝ 3 ሚሊዮን ብሩን አጣች እያሉ ይገኛል። እውነት ዩቲናዝ 3 ሚሊዮን ብሩን ታጣው ይሆን? አጥተዋለች። ብሩና ጉተማ አልተቻሉም። ብሩና ጉተማ እየተቆጣጠሩት ይገኛል ቲክቶኩን። ብሩና ጉተማ የሰሩት የዳሽን ባንክ ማስታወቂያና ሌሎች እንመለከታለን። ወሬ አላብዛ፣ በቀጥታ ወደ ቪዲዮ እንገባለን። ወደ ቪዲዮ ከመግባታችን በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ በቀጥታ ወደ ቪዲዮ እናልፋለን። አብራችሁን ቆዩ። በስህተት የተፈጠሩ የዓለማችን ታዋቂ ነገሮች ክፍል 1 ኮካ-ኮላ በስህተት የተፈጠረ መጠጥ ነው። እንዴት መሰላችሁ? ጆን ፔምበርተን የተባሉ ፋርማሲስት ለነበረባቸው የራስ ምታት ችግር መፍትሄ እንደሆናቸው አንድ ልዩ ሲራፕ ወይም እኛ በተለምዶ ሽሮፕ የምንለውን ቀመሙ። ዓላማቸው መጠጥ እንዲሆን ሳይሆን እንደ ነርቭ ማነቃቂያ መድኃኒት በፋርማሲ እንዲሸጥ ነበር። በአትላንታ ጆርጂያ የሚኖሩ ሰዎችም የራስ ምታት ሲያማቸው በፋርማሲው እየሄዱ ይገዙ ነበር። አንድ ቀን ታዲያ ፋርማሲስቱ ጆን ሽሮፑን በመቀመም ላይ እያሉ ካርቦኔትድ ውሃ ወይም ስፓርኪንግ ወተር በስህተት ይጨምሩበትና ሲቀምሱት ጣዕሙን ይወዱታል። የተሻሻለውም ሽሮፕ ልክ አሁን ድራፍት እንደሚቀዳው ሶዳ ፋውንቴን በሚባል ማሽን በብርጭቆ እየተቀዳ ፋርማሲ ውስጥ መሸጥ ቀጠለ። ሰዎችም ታዲያ ጣዕሙን በጣም ስለወደዱት ራሳቸውንም ሳያማቸው ጭምር እየሄዱ ይገዙ ነበር። ፋርማሲስቱ ጆንም ከሞቱ በኋላ አስቀድሞ የኮካን መብት በገዛው አሳካንደረር በተባለ ነጋዴ መጀመሪያ የነበረው አረንጓዴ ቀለም ኮክ ተጨምሮበት ሳቢና ማራኪ እንዲሆን ወደ ጥቁር ቀለም ተቀይሮ በጠርሙስ ታሽጎ እንዲህ እያለ ዛሬ ላይ በዓለማችን ተወዳጅ ከሆኑ መጠጦች ውስጥ አንዱ ነው በቅቷል። ኮካ-ኮላ እንደምታዩት ነው። አስገራሚ ምርት ነው። ወደ ቀጣዩ ቪዲዮ እናልፋለን። ገብርኤል ማጋሊሽ፣ ገብርኤል ማርቲኔሊ፣ ገብርኤል ሄንዝ፣ ሚካኤል አርቴታ፣ ሚካኤል ሜሪኖ፣ ክርስቲያን ሞስኬራ፣ ክርስቲያን ኖርጋርድ። አሁን ደግሞ ክርስቶስ ሶሊዝ ክለብ ቸርች ሊሆን ነው መሰለኝ። ይቺ ተመችታኛለች። ይቺ አይላይኪት በጣም ነው የወደድኳት። ይቺ ማለት ኤምሬስ ቸርች ኤተ ክርስቲያን ይላል። አጻጻፉ ራሱ በኤአይ ነው የተሰራው። ኤተ ክርስቲያን ይላልና ስትዋቸው ጋብሪኤል ማጋሌዥ፣ ጋብሪኤል ማርቲኔሊ ምናምን፣ ጋብሪኤል ጂሱስ ምናምን እና የሆነ ያስብላል፣ ቤተክርስቲያን ያስብላል። እና እስኪ ወደ ቀጣዩ ቪዲዮ እናልፋለን። እና ግን ቆይ ወደ ቀጣዩ ቪዲዮ ከማለወይ ቆይ እንጨርሰው ይሄን ቪዲዮ እንጨርሰው እና እውነት ነው። በቃ ቤተ ክርስቲያን ምናምን ብሎ ነው የጻፈው ራሱና ይመች፣ የምሬን ነው። እውነት ነው እና ያስብላል። እና እንዳለ ጋብሪኤል አለባቸው እና ገብርኤል በእነሱ ያው በእኛ ገብርኤል ብለን ብንወስደው ያው ያስብላል። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከስ እኔ ቢገርም ለ10 ብር ብለህ የጎረቤትን ጥርስ አርግፈህ ለ10 ብር ብለህ ነው አይደል? ግን የምታወጣው እኮ ስንት ብር ነው? ዝም ብለህ ብታስበው እኮ የምታወጣው ለጥርሱ ራሱ 2000፣ 3000፣ 4000 ብር ምናምን ታወጣለና ይሄ ከባድ እኮ ነው። ለ10 ብር ብለህ የስንትና ስንት ሺህ ብር ጥርስ 10,000 ብር ምን ሊገባ ይችላል? እንደሆነ ይተውሎ ለማስተከልም ምናምን ለማስሞላት ራሱ ስንት ነው? 1500 ብር ነው ለማስሞላት ብቻና 10 ብር ብለህ ለ10 ብር ብለህ መታጠውን ማሰብ ሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር 10 ብር የሞባይል ካርድ ነው ጭራሽ ይታያችሁ የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርስ አስቡት። አንድ ጥርስ ራሱ ከባድ ነው። 8 ጥርስ ሲሆን ኢማጂን ስንት እንደሚያወጡ ስንት እንደሚከፍሉ ስንት ካሳ ብዙ ነገር አለና ራሳችሁንም አንዳንዶቻችሁ ብትጠብቁ አሪፍ ነው። ራሳችሁን ብትጠብቁ ኢን ሴንስ ራሳችሁን ብትቆጣጠሩ
አሁን ይሄ ሰውዬ ለ10 ብር ብሎ የስንት ብር እዳ ውስጥ ነው የገባው? ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓመተ ምህረት በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል 8 ዓመት ከ9 ወር ዩሲ በ8 ዓመት ተፈረደብህ ለ10 ብር ብለህ 8 ዓመት ትንሽ ይከብዳል። ይሄ በጣም ይከብዳልና እየተሳሰብን ወገን ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? እስኪ ሐሳባችሁን አጋሩ። እንዴት ነሽ? ምን አዲስ ነገር አለ? ምንም እኔ ዛሬ አላየሁም። ዛሬ ስቴዲየሙ ውሃ ሲቀዳ እኔ ትንሽ ነገር እፈልጋለሁ። ትናንትና መብራት ጠፍቶ ከዛ በኋላ 90 ደቂቃ አልቆ 6 ደቂቃ ተጨምሮ ነበረ። በዛች በ6 ደቂቃ መብራት ጠፍቶ ምንድን ነው የተደረገው? በጣም ያሳቀኝ ነገር መብራት ከጠፋ በኋላ ጨዋታው ለነገ ለዛሬ እንዲደረግ ነው የተደረገው እና እቺን 6 ደቂቃን ነገ 4 ሰዓት ላይ ጨርሷታል ተብሎ እንዲጨርሷት ተደረገ እና ይሄ ደግሞ ከዛ በፊት የሆነ ነው። ምንድነው በባሊ ምናምን እየወጡ ነው። እስኪ እንስማው። ኧረ በስመ አብ ያሳፍራል። እግዚአብሔርን በሞሉያ ምናምን እያደረጉ በባልዲ እያደረጉ ሲዝቁት አሁን አይቼ የቡናና የባንክ ጨዋታ ላይ ነው አይደል? ቡና በጣም ነው የሚያሳፍረው። እግዚአብሔርን 41 ጄሪካንና ወደ 28 41 ጄሪካን አላለ። አሬ መቻ 41 ጄሪካን ራሱ ከየት አገኛችሁ? 41 ጄሪካን ከምትገዙ አንዷን አይ ቲንክ ስንት ነው $700 ምናምን የምትሸጠው የሚል አይቻለሁ። እሷን እንዳትገዙ 41 ጄሪካን ለቃቅማችሁ መጣችሁ። ይመቻችሁ። ያን የተገዛው እና ለአስላሳ አላረግሻቸው ፌቨን 19 ቴንክ ዩ። እኔ ቆንጆ አመሰግናለሁ። አረ ነፍቼዋለሁ። ፌስቡክ ላይ ነፍቼዋለሁ። ፌስቡክ ላይ ለቆታል አሉላ እና ገብታችሁ አሉላ ፈሩ ብላችሁ ማየት 41 ጄሪካን እና ሞላም ይዘዋል አሉ። ምን ሊያደርጉ እንደሆነ እኔ ፈጣሪ ያውቀው። እግዚአብሔርን ማርያምን አይ ሂጅባችሁ ከማስባል ከባለሜዳው ጉድ ዛሬ ይላሉ። ይመች ፋይናሊ ዩቲና ይሄ ደግሞ ያው እስኪ ዩቲና ትንያል በመጨረሻ የ3 ሚሊዮን ብሩን አዋርድ ተበላች ማለት ነው። 3 ሚሊዮን ብሩን ተበላች ነው የሚለው። ያው ዩቲ እኔ ተበልታለችም ብዬ አላስብም። አሪፍ ሰርታለች፣ ግን ያው ጋይስ ጉተማና ብሩ ምንድነው የሰሩት? ዩቲናስ ብቻ አይደለችም። ሌሎች ቲክታከሮች በዳሽን ባንክ ሱፐር አፕ ላይ ማለትም ዳሽን ባንክ ባዘጋጀው ውድድር ላይ ሁሉም ቲክታከሮች እንግዲህ እንዲወዳደሩ ይህን እድል አመቻችቶ ነበረ። በመጨረሻም ሁሉም ቪዲዮ ሲለቁ ለመከታተል ለመታዘብ ችያለሁ። አብዛኞቹ የሰሩበት አውድ ማለት ነው ወደ ድራማቲክ ኮንተንት ይዘት ላይ ነው የሚሄዱት። እንግዲህ አምበር በተሰኘው ርዕስ ላይ ተመስርታ የአምበርን ታሪክ የሰራችበት መንገድና አምበር ስትሰቃይበት የነበረውን መንገድ ያቀለለላትን ዳሽን ባንክ ሱፐር አፕን መጨረሻ ላይ የቪዲዮ ይዘት ላይ ጨምራ ትንሽዬ የተቀነጨበች ነገር ነው እንግዲህ ስታቀርብ የነበረው። ባርኮትም እንደዚሁ ሌሎችም ቲክታከሮች ድራማቸውን ይዘው በመምጣት መጨረሻ ላይ ነው እንግዲህ ስለ ዳሽን ባንክ ማለትም ዳሽን ባንክ ስለሚሰጠው አገልግሎቶች እየገለጹ ሲያስተዋውቁ የነበሩት ማለት ነው። ጉተማና ብሩ ግን ምን ጉድ ናችሁ? ምንድነው የሰራችሁት የሚያስብል ከተለቀቀ ቪዲዮ 15 ሰዓት ሆኖታል። አይ ቲንክ ወደ እነዚህ ልጆች ማበረታታት አለባችሁ። እየገባችሁ እንቀጥለዋለን። አብራችሁን ቆዩ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? ቅድም እያሳለፍኩ ነው የተቀነጫጨበውን ማሳያችሁ። ምክንያቱም በጣም 3 ደቂቃ ስለሆነ 3 ደቂቃ ሙሉ ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ?
ሰላም፣ አሁን ያላችሁበት ከተማ ማይካድስ ይባላል። በዚህ ብራችሁን ወደ ዶላር በመቀየር ማለት በላይ ህይወት ቀላል የሆነበት ታላቅ ነገር አንድ እርምጃ ቀዳሚ ነው። በአጠቃላይ ዓላማው ዳሽን ሱፐር አፕን ማስተዋወቅ ነው እና ቀነጫጭቤ ያሳየኋችሁ ዩቲናዝ አጣች የሚለው በዚህ እንደሆነና ቀጣችሁ ቲክቶክ ላይ እንድታዩላቸው እንድታበረታቷቸው ነው። ወደ ቀጣዩ ቪዲዮ እናልፋለን። ቀጣዩ ቪዲዮ ደግሞ ሰርግ ላይ አንድ ሁላችሁም የምትወዱት የምታውቁት አንድ ልጅ አለ ከበርጠሚዎስ ጋር የሚሰራ እና ያ ልጅ እስኪ የሚያደርገውን ነገር እንመልከተውና ትንሽ ፈን ያደርጋል። ሰርግ ላይ ልጅ ዳውድ ይባላል። ሁለቱንም ነው የሸወዳቸው፣ ሁለቱንም ማለት ነው። እና ደግሞ ይስቃል ደግሞ ይኸኛው ፖዝ ያደረኩበት ቦታ ላይ ይስቃልና ሁለቱንም ነው የሸወዳቸው። ልጅ ዳውድ ነፍስ አይማረው። ከዛ አሁን አስወጡ ምግብ አልበላሁም ይላል። ምግብ እንድትበላ ፈለግክ እንዴ? እንደዚህ ሙድ ይዘህ ገና አሳርህን ትበላለህ። እሺ እንቀጥላለን። ቀጣይ ደግሞ የተሰሩትን ጥቂት ይሄ ቅድም ዩቲናዝ አጣች ባልኩት ለምሳሌ ታዋቂው ኮሜዲያን ያሲኖ ሰርቶበታል። እንደዚሁም ሌሎች የሰሩበት አሪፍ ቪዲዮ ዩቲናዝ ሰርታለች። እንደገና እንዳልኳቸው አሁን ኮሜዲያን ያሲኖ ሰርቷል። ዱላላ በሚል ደግሞ ሁላችሁም የምትወዱት አበቃል ደሳለኝ ሰርቷል። አሁን ደግሞ ብሩና ጉተማ ሰርቷል። እስኪ ምን እያለ ነው? ማስታወቂያ የተሰሩ ቲክቶክ ላይ በሚሊዮን ቪው ያገኙ ናቸው። የመጀመሪያው የአበቃል ደሳለኝ ይሄ ዱላላ የሚለው ነው እና አንዳንዶች ቪዲዮቹ ረዥም ስለሆኑ ላሳልፋቸው ይችላሉ፣ ግን ይህንን ሙሉን እንሰማዋለን። ዱላላ የአበቃል ደሳለኝ የሆነ ቪዲዮ ሪሞት ላይ ሄዶ ያለውን ነገር ለማሳየት የሆነ የንጉስ ምናምን አይነት ባክ ስቶሪ ይዞ የተነሳ ወደ ማስታወቂያው ሲመጣ ግን ከፊቸር የመጣው ሰው ነኝ ይሄ ነው ስጦታ የዳሽን ባንክ ነው ስጦታ ብሎ ስለ ዳሽን ባንክ በቃ ዝርዝር ማስረጃ የተባለው ማስረጃ ለቴሌብር ይሰራል፣ ለንግድ ባንክ ይሰራል፣ ለታዩ ባንኮች ይሰራል። ስፔሲፊካሊ ለዳሽን ባንክ የሚያደርገው ነገር እዚህ ሾርት ሙቪ ላይ ቪዲዮ ላይ አላገኙትም። በዛ ላይ ደግሞ ሰዎቹ ስለዛ ከፊቸር ነው የመጣው ሲላቸው ሲሸሹና ሲወጡ ያሳያል። which means እንደ ተመልካች ቁጭ ብለን ስናየው ምን አይነት ኢምፕሬሽን ይፈጥርብናል? ይሄ ነገር መንገልገል አንፈልግ የሚያስፈራ ነገር ነው ብሎ እንዲሮጡ ሲሮጡ ነው እና ያ ኢምፕሬሽን ማስታወቂያውን ትንሽ ዝቅ ያደረገው ይመስለኛል። በሁለተኛ ደረጃ የያሲኖን ነው ቪዲዮ ነው የምናገኘው። ያሲኖ እንግዲህ የሆነ በሚያሳዝን ባክ ስቶሪ እውነት ለመናገር የያሲኖን አልተመለከትኩትም፣ ግን የያሲኖንም እየገባችሁለት ብዙ ላይክ ምናምን ያለው ይመስለኛል። የያሲኖንም እየገባችሁለት የዩቲንም የሁሉንም እያያችሁ የተመቻችሁን የሶስቱንም እያያችሁ የተመቻችሁን እንድትመርጡ ከዛ ወደ ማስታወቂያው ሲመለስ ከገባበት ይሆናል አይደል? አበረታቷቸው። ምክንያቱም ከአንዳንድ የኢትዮጵያ ፊልም ይሻላል ነው ወደ ከዛኛው ጋር የማይገናኝ ወደ ማስታወቂያው ሲገባ ማስታወቂያውን ስፖት ሆኖ ያልገለጸ በጣም በቻይልድ ሾይ ሁለት ግሮን አፕ ሰዎች ውሃ ሲደፋፉ ቡኬሌ እኮ ደፋህብኝ ውሃ ምናምን ብሎ በጣም በሰገጠ ወይ እንትኑን ድርድር አድርጎ ሲያወራ ያሳያልና ፐርሰናሊ ይሄኛው ዊክ የሆነ ማስታወቂያ ይመስለኛል ለዳሽን ባንክ። በሶስተኛ ደረጃ የረዴትን ነው በዚህ በአቫተር ሙድ የተሰራ ሲጀምር ምናምን የጮኸች ምናምን ማለ እንደምትጮህም አናውቅም፣ ግን ስቲል ኢፈርት የወጣበት ይመስል ሜካፕ አሰራሩም ጥሩ ሊባል የሚችል ግን በሲኒማቲክ ከለር ስላልተሰራ ለማየት ብዙም የማይጋብዝ ማስታወቂያውም ለዳሽን ባንክ ብቻ ሳይሆን ሌላም ባንክም ይሰራል። ያ ዳሽን ባንክ ላይ በቀስት መታችሁ ንግድ ባንክም ሊሆን ይችላል፣ ዘመን ባንክም ሊሆን ይችላል፣ ሌላም ባንክም ሊሆን ይችላል። ስፔሲፊካሊ ዳሽን ሱፐር አፕ ያደረገው ነገር እዚህ ጋር ምንድን ነው ቢባል ያለ አይመስለኝም። ሌላኛው አሁን በአንደኝነት በቮት እየመራ ያለው የባርኮት ቪዲዮ ነው። ይሄኛው ጫካ ሄዶ የሆነ ነገር ሊፈልጉ ከህመሙ ሊፈወስ ሲሄድ ምናምን አይነት ባክ ስቶሪ ይዞ የሚነሳ ግን ሳማው ስክሪፕት ላይ ትንሽ ክሪንጂ የሆኑ ሞመንቶች የበዙበት ወደ ማስታወቂያ ለመግባት ረዥም ደቂቃ የፈጀ አይነት ነው። ፐርሰናሊ እንትኖቹን እነዚህ ቻሌንጆቹን ለማየት ሞክሬያለሁ። ለምሳሌ ቁጭ ብያየሁት የብሩና ጉተማን አይቻለሁ፣ ዱላላንም ትንሽ አይቻለሁ። አሁን አንዳንዶቹን የዩቲን ምናምን አላየሁትም፣ ምክንያቱም ለማየትም ጊዜ የለም። ማለት ስታዩት በጣም ረጅም ቪዲዮ ነው የሚሰሩት እና ቁጭ ብላችሁ ማስታወቂያ መሆኑን እያወቃችሁ ማየት ትንሽ ይከብዳል። እና ግን ወንድሜ በሚናገረው ነገር የትኛው የተሻለ ነው የሚለውን ትንሽ ገብታችሁ ብታዩት፣ እንደኔ የሚሰለቻችሁ ደግሞ ብታልፉትና የምትወዱት የምታደንቁት ከነዛ ውስጥ ማን ነው እነሱን ብትመርጡ እላለሁ። ስቲል ይሄኛው ከሌሎቹ ሻል ይላል፣ ግን ስፖቶን በሚባል ደረጃ ማስታወቂያውን ገልጸዋል ብዬ አላስብም። በመጨረሻ ደረጃ ግን ኢምፕረስ ያደረገኝ ማስታወቂያውን ከሌሎቹ በተሻለ ገልጸውታል ብዬ የማስበው የብሩና የጉተማ ነው ያለውን የዳሽን ባንክ በቃ ስገጥ ብለው ማስታወቂያ እንደሆነ ቅድም ያየነውን ነው። ቅድም ተቀነጫጭቦ ያየነውን ነው እሱ አስተያየት እየሰጠበት ያለው። እስኪ ምን እያለ ነው? እስኪ ስለነ ብሩና ጉተማ ደግሞ ምን አለ? ነግረውንም
ያለውን አገልግሎት በተለያየ ቪዥዋል ኢፌክት በተለያየ ወይ ሲገልጹ የሚያሳይ ነው እና ከሌሎቹ በተሻለ አውትስታንዲንግ ሆኖ ትንሽ ኢምፕረስ ያደረገኝ ነው እንጂ አብዛኞቹ ሌሎችም መሆን የሚችሉ ሌሎችም ባንኮች መሆን የሚችሉ ዩኒክ በሆነ ወይ መገለጽ ይችሉ ያልተገለጹ ናቸው። ግን ለኢፈርት ብዙ አብዛኞቹ ኢፈርት አውጥተውበታል። እንግዲህ ጉድ ላክ ለነሱ። እውነት ነው። ብሩና ጉታማ ትችላላችሁ፣ ይመቻችሁ ነው ማለት ፈልገው። አንድ ዝነኛ ተዋናይ የአስረስን መኪና ተውሶት ከዛም እንግዲህ መኪናውን አበላሽቶ ነው የመለሰለትና አስረስ ያለውን የሚሰጥ ነው ይሉሃል። እና የምር መኪናን ሰተህ መኪናን አተታቃለህ? በቃ እውነት ነው ዝለለው ግን ኧረ ተው። ምክንያቱም ምንም አይጠቅም ያለፈ ነገር ስለሆነ በቃ ተው ዝለለው አለ። ማን ነው በእውቀቱ ስዩ እንደዚህ ብለዋል ምናምን ሲላቸው አንድ ሰላማዊ ሰልፍ ላይ እሱን ዝለለው ይዘላል። ብዙ ነገር ያው ደግነት ጥሩ ነው መናገር የፈለገ አይመስለኝም፣ ግን ያው አሳዛኝ ነገር ነው። ሰይፉም ባታስጨንቀው ዝለለው ካለ ዝለለው። ግን በጣም ሲበዛ ደግሞ ቤተሰብ ይትጎዳል ማለት በዚህ ሀገር ምላሽ ወሌለበት ቦታ ላይ። ቆይ አንተ መኪና ለምን ታውሳለህ? ዝለለው ያለው ሰይፉ ያደናቁሯል። እኔ ሰይፉ እኮ አሁን ዝለለው ያለው ነው፣ ሰይፉ ግን ለምንድን ነው እያለ ያደናቁሯል። እና አንዳንዴ ሰይፉ ፕሊስ እባክህ እንግዶች እንትን ባትላቸው ማለት ነው። ምንድነው እንግዶችን በቃ መናገር ካልፈለጉ ስሜታቸውን ብታከብርላቸው። በቃ እንደ ልብስ አይቸው መዋስ ብቻ ሳይሆን ከደሬ ጋርም እያመሸን የቱ ጋር እንዳቆምኩም የጠፉብን ቀናቶች ስላሉ ምንም በቃ እሱ ያለፈ ታሪክ ስለሆነ ምንም አይጠቅም እንዝለለው። አሁን ስትመጣ ወደዚህ ተሰባብረን ነው። መኪና ታዲያ የት ሄደው? በቃ የቀረው ተሸጠ። ሸጥከው? አዎ። ምን ደርግ ታዲያ ስራ የለም እንደምታውቀው። ያሳዝናል። መኪና የሸጥኩት ነው እያለ ያለው ስራም ሳይኖር መኪና ነዳጅ ካልሞላበት እኮ ቆርቆሮ አይደል እንዴ? ስለዚህ ተሸጦ መገልገል ያለበት ሸጥኩና ለአርቲስቶች ቻሌንጅ የተጀመረ ነበርና እስኪ ለዚህ አርቲስት ቻሌንጅ ይጀመርለት እንዴ? እስኪ ቻሌንጅ ይጀመርለት የምትሉ ማለት እኔ እንጃ። ነዳጅ መኪናው አለው ግን ነዳጅ መምራት ሳይችል ቀርቶ እና በጣም ያሳዝናል። እና በቃ አሳዛኝ ታሪክ ነው። ያው የሰው ልጅ ያገኛል፣ ያጣል፣ ይቸገራል እና ያሳዝናል። እኔ በጣም ነው አንጀቴን የበላው። የተወሰነች የምትከራይ ሰርቪስ ቤት ሰራው። እሺ የቀረውን ደግሞ ለሰው መብላት መጠጣት አለበት አይደል? ይሄ ለቤተሰብ የሚከፈል ሳክሪፋይስ ነው እና ይሄ አጨብጭብ ያለው ለቤተሰብ የሚከፈል ሳክሪፋይስ ነው። ሁላችንም እናጨበጭባለን። ይሄ ለቤተሰብ የተከፈለ ሳክሪፋይስ ስለሆነ እናንተ ምን ትላላችሁ በዚህ ዙሪያ? እስኪ ልክ ነው መኪናው ለሰው እንትን ማለቱ መሸጡ ምናምን ለቤተሰቡ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ሳልበላ መኪና ይዤ ብሽከረከር ምን ጥቅም አለው አይደል እንዴ? ስለዚህ በሚሆነው መንገድ አሁን መኪና የለኝም ሲጠቃለል ተናግሯና ጋር ያዘልኝ ነበር አወጣ ተናግሯና ጋር እኔ እሺ አሁን ምን መለከተው ደግሞ ብሩክታይት ምን አምሮባታል እንደምታዩት። ብሩክታይት ተውባለች እና ውበት ሲነሳ ብሩክቲ ትነሳ የሚባልላት ብሩክቲ ናት ማለት ይቻላል። እስኪ ብሩክቲን ደግሞ እናያት ምን እያለች ነው። ብሩክቲ ጠፋ ብላ ነበረ ከፊልም ኢንዱስትሪው እና እስኪ ብሩክቲ ትናንትና በሰይፉ ሾው ላይ ምን አለች? እስኪ ሐሜቱን እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። በሬ ወለደ ነው ስትል ትንሽ ያሳቀኝ ለምንድን ነው? በቃ አንዳንድ ሰዎች ምንም ስለነሱ እውነተኛ ነገርም ቢወራ በቃ ውሸት ነው ብለው ነው በቃ እንትን የሚሉት ሀሳብ የሚሰጡ። ለምሳሌ እውነተኛ ስለነሱ ወሬ ተወርቶ አረ ይሄ ውሸት ነው ይላሉ። እና እውነትም ሆነ ውሸትም በሬ ወለድ ነው ብላለች። እና
በሬ ወለድ ቃሉ ራሱ ትንሽ ያስጠቃልና ለማንኛውም ብሩክቲም ጥሩ አክተርስ ነሽ፣ እንወድሻለን፣ እናደንቅሻለን። እስኪ እንቀጥለው ነው። ያው ሰው የፈለገውን ነገር ነው ማውራት ይችላል አይደል? እውነት ነው። ብሩክቲ ላይ በጣም ብዙ ተወርቶባታል፣ ብዙ ተብሎባታል እና ጠንካራ ሴት ናት፣ ለሴቶች ምሳሌ ናት እና እስኪ እንቀጥለው። ወለደ ነው ኬት ራሱ አምጥተው እንደሚያወሩት አላውቅም። ያው ብዙ ነገር ይባላል። ልክ አሁን እንደ ሰርጀሪው ማለት እኮ ነው። አሁን ሰርጀሪው የታዩ ስሰራ አይተዋል አላዩም አይደለም? እዚህ ጋር ነገር መናገር ፈልጋለሁ። እንደምታዩት ፊቷ፣ እንደምታዩት ቅንድቦቿ፣ ፊቷ፣ ከንፈሯ፣ ብዙ ነገሯ እንደተሰራች ያሳብቃል። የሆነ የድሮ ፊልሟና ያሁን ብትመለከቱ የሆነ ልዩነት አለው። ቅርብ ዓመት የሰራችውና ብትመለከቱ ልዩነት አለው። የሆነ ሰርጀሪ እንደተሰራች ያስታውቃል። ህዝብም ያንን ሰርጀሪ እንደተሰራች ሳይ ዝም ብሎ አያወራም እና ሰርጀሪ እንደተሰራው የታዩ ምናምን ማለት ህዝብን መናቅም ይመስለኛል። እና አላየንም፣ ግን ፊትሽ ላይ በምናየው በምትለቂያቸው ቪዲዮዎች፣ ፎቶዎች ፊትሽ የመቀየሩ ነገር ሜካፕ እንኳን እንዳልሆነ ማንም ኢትዮጵያዊ መገመት የሚችለው ነው እና ሰርጀሪ እንደተሰራሽ ያስታውቃል እኮ። ሰይፉ ላይ ቀርበሽ እንደዚህ አይነት ሚዲያ ላይ ቀርበሽ እንደዚህ ባቴ አሪፍ ነበረ፣ ግን ጥሩ ነው፣ ቀጥይበት፣ በስራዎችሽም ታስደምሚናለሽ እና አላየንም፣ ግን ያው ከምናየው አንጻር ነው። ግን ተሰርቻለሁ እኮ ሰርጀሪ። ይሄው ቁመቴን ጭራሽ ቁመቷን ኦ ማይ ጋድ ጭራሽ ቁመቷን ነው የተሰራች። ሰርጀሪ ተሰርቻለሁ ቁመቴን ነው አለች። የሰርጀሪም ቁመት እንዳለ የቁመት ሰርጀሪም እንዳለ ዛሬ ገና ነው ያወቅሁት እና ጭራሽኛ ፊቷን ስንጠብቅ ቁመቷን ሰርጀሪ ተሰርተዋለች። ይሄ በጣም ያስገርማል። በጣም አስገራሚ ነገር ነው እና ደግሞ አሁን ይህንን ስትዩ ደግሞ እንሞክር እንዳትሉ፣ አረ የቁመት ሰርጀሪ መጥቷል እንሞክር ደግሞ ብላችሁ ሄዳችሁ ሞክራችሁ በኋላ ሌላ ሰው መስላችሁ ቁጭ እንዳትሉና ላጫጭሮቹ ሰዎችም ላኩላችሁ የቁመት ሰርጀሪም እንደሚሰራ። ፎሎ ያደርጉኛል። ከባድ ነው። እውነት የምሬድ ነው። ፎሎ ያደርጉሽና ከዛም ፎሎ ያደርጉኛል፣ ከዛም ፎሎ ያደርገኛል። አንፎሎ ይቺ ሙድ ቶሚ ፕላስ በቃ ይቺ ሙድ አመጣ። ሁሉም በቃ ፎሎ ያደርገኛል፣ አንፎሎ ይመቻችሁ። ለማንኛውም ያደርጉኛል። መንቀሳቀስ አልቻልኩኝም። ምንድነው ችግሩ? ፎቶ ላይ ኢንስታግራም ላይ እንደምናየው አይነት ትክክለኛ ህይወት ነው ያላት ወይንስ እያስመሰለች ነው? እያስመሰልኩ አይደለም፣ አላስመስልም። እኔ አሁንም እውነት ለመናገር ታስመስላለች ብዬ አላስብም። ማስመሰል ረጅም ጊዜ አለኝ ብዬ አላስብም። ራሴን ሆኜ ነው የምኖረው። ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ አትቀበለኝም። እነዚህ ፎቶዎች ያው በአመት ሁለቴም አንዴም ሊሆን ይችላል ወጥተህ የምትዝናናቸው ለራስህ ጊዜ የምትሰጣቸው ናቸው እንጂ በአመት አንዴ ወይም ሁለቴ የተዝናናች የምትለቃቸው ፎቶዎች ግን በጣም አስደማሚ፣ በጣም ገራሚ። በአመት አንዴ ሁለቴ ነው ወጥታ የምትዝናናው። በአመት አንዴ ሁለቴ ወጥታ ተዝናንታ የምትቀርጻቸው ፎቶዎች ገራሚ ናቸው። ብዙ ተከታዮች ማፍራት የቻለችበት ነው። ጥርት ያሉ ፎቶዎች ናቸው በኢንስታግራም የምትለቀው። ግን በአመት አንዴ ሁለቴ ነው እንዳለችው ነው እና በአመት አንዴ ሁለቴ ወጥታ ይሁላ ተከታይ ያላት። እኛ ዴሊ ብንወጣ ተከታይ ማናገኝ እና ይመችሽ። ዴሊ ፌመስ ማደርገው ነገርም አይደለም። ዳኒ ምንድነው እንዴ? በያራዳልስ ምንድነው? ፍርካስና ዳኒ እቺ የመጨረሻ ቪዲዮአችን ትሆናለች። ሰብስክራይብ እያደረጋችሁ እስካሁን እዚህ ድረስ ያላችሁ ሰብስክራይብ አላደረጋችሁ፣ ሰብስክራይብ እያደረጋችሁ እስኪ ዳኒና ፍርካስ ምን እያሉ ነው እናያቸው። ብራዘር የሆነ ነገር አርጊልኛ ብራዘር። ምን አረግልሃለሁ ብራዘር? መኪናውን ብሰጥ ራሱ እግረ ፍሬኑ ጋር አይደርስ። እኔ ዳኒ የሚመቸኝ ነገር እግረ ፍሬኑ ጋር አይደርስም አለ። እውነትም አጭር ነው፣ ግን የዳኒ ራሱ እንዴት ይሄን ቪዲዮ ዳኒ ካየው ሊቀየም ይችላል፣ ግን የዳኒ ራሱ እንዴት ደረሰ? ያው እኔ ብዙ ጊዜ ሶሻል ሚዲያ ላይ ዳኒ አጭር ነው ምናምን ሲባል እሰማለሁ እና የዳኒ ግን ራሱ እንዴት ደረሰ? ፍርካስና ዳኒ ይበላለጣሉ እንዴ ቁመት? የዳኒ ከደረሰ የፍርካስ አይደርስም ወይ ለማለት እፈልጋለሁ። እና እስኪ እንቀጥለው። ልትይዘው ነው እንዴ? ዲሙድ ያሽ እኛ እኮ ቸግሮን ነው እንጂ አተን ምናምን ነው እንጂ አፍ ያለ እንዴ አስገብቼ በጨነ ራሱ እኮ ማለት ነው የዳሽቦርድ አሻንጉሊት አድርጌ እኮ ነው የምወስደው እንዴ። አንተ ትራስ ደርበህ የምትነዳ ልጅ በእናትህ አንተ እኮ የመኪና ሶፋ ላይ ራሱ እግር ሽጓሽ የሚሰራ ልጅ ነህ
አንተ ከአባት ጋር ከፊት ለፊት ስትሄድ ህፃን ልጅ ጫንክ ተብሎ የተቀጣ ሰው ነህ አንተ። ተዋረ እንደዚህ አትነ ከአባት ጋር ስትሄድ ህፃን ልጅ አለ። ይሄን ነው የምላችሁ። ህፃን ልጅ ጫንክ ከተባለ ህፃን ልጅ ማለት በቃ የሆነ ከቁመቱ ጋር ምናምን ተያይዞ ነውና ልክ ነኝ እኔ ያለው ዛሬ አልፎልሽ። አንተ ራሱ ምንድነው በዚህ ቁመትህ እኮ ጋበሬ ብትሆን በበሬ ሳይሆን እኮ በርግብ ነበር የምታርሰው። ግን አንቺ እንደዛ ዱቄት የነበረሽ ልጅ ከየት አባሽ አምጥተሽ እንዴት ተቀየርሽ? በዚህ ፊት ይለዋል እና ማይቀየር አለ እንዴ? ሁሉም ይቀየራል እኮ። ሜካፓውን ሴቶቻችንን እየቀየራቸው እንዴ? የወንድም ሜካፕ እኮ መጥቷል። በሜካፕም ሊቀየር ይችላል። ጌታው አንተ ፊት ግን አይመርጥም ለህይወት ለመቀየር። ምን አግኝተህ ተቀየርከው? ተለጥፈን እንዴ ምን ነበር? ሴፍቲ ግላስ ነው የምመስለው መኪናው ላይ ተለጥፈን ምን ሴፍቲ ግላስ ነው እኔ ከስዱቹ ተለጥፈ ነው የምትነደው ነው ያስብላል። በዛ ነው ግን እኔ ምንሽ ዳንሻ ቁም ነገር ነገር አንቺ በዚህ ቪዲዮ ሄደሽ ቢሮ የቀጠሩሽ ካኔም ስራ ለኛ አራዳ ልጅ ምን አዬ ወደ እሺ ቦስ ፍርካ ሲመችሽ ይመችሽ። የዛሬው ቪዲዮአችን ይሄንን ይመስላል። በእርግጥ ቪዲዮቹን በፓርት ማለትም በፓርት ስል ቪዲዮቹን ኮንሲስተንስሊ አድርጌ ለመቅረጽ ሞክሬ ነበረ። ያው የጀማሪ ነገር ምን ታደርጉታላችሁ? ጀማሪ ስትሆኑ በጣም ብዙ ችግሮች ይገጥሟችኋል። ምን እንደዚህም ችግር አለ ትላላችሁ። የሄድፎን ብዙ ማህት ነገር ማልጠቅሳቸው ባለፈው ቪዲዮ ላይ ነገርኳችሁ ችግሮች አሉ እና ቪዲዮ እንዳሰብኩት ኮንሲስተንስሊ በቃ ምንድነው የሚባለው ይሄ አንደኛው ቪዲዮ ከዛ ሁለተኛ ቪዲዮ ሶስተኛ ቪዲዮ ብዬ ደርድሬ አስቀምጬ ተራ በተራ ላቀርባቸው ያዘጋጇቸው ቪዲዮዎች ትንሽ የቪዲዮ መዘበራረቅ ስላለ በቀጥታ መቅረጽ ስላለብኝ የቀረጽኩት ምንድነው የሚባለው ስሙ ጠፋብኝ። ተራ በተራ ለማቅረጽ አልቻልኩም። ምክንያቱም ያው ጀማሪ ስትሆኑ የሚያጋጥማችሁ ችግር ነው። በቀጣይ ለማሻሻል እሞክራለሁ። የተለያዩ ቪዲዮዎችን ወደ እናንተ አደርሳለሁ። እንስቃለን፣ እንጮታለን፣ እንዝናናለን። በቀጣይ ቪዲዮቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ትንሽ ያው የመጀመሪያ ሲሆን እንደምታውቁት ብዙ ያስቸግራል እና በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆረጥ እያደረጋችሁ መልቀቅ ከፈለጋችሁ ለቀቁ። ያው አንዳንድ ደግሞ ትልልቅ ዩቲዩበሮች ሊያዩት ይችላሉ ወይም ደግሞ ከኔ የተሻላችሁ ዩቲዩበሮች ካላችሁ ብታግዙኝ፣ ብንተጋግዝና ብንረዳዳ አብረን ብንሰራ ላለው ቲክቶክ ላይ ፈኒታይም 1240 እያላችሁ ሜንሽን ብታደርጉኝ እዛ ላይ ቪዲዮችን ሪያክት አደርግባችኋለሁ። እናንተ ሜንሽን ከምታደርጉኝ ቪዲዮዎች ተነስቼ ማለት ነው። አንዳንድ ታዋቂ እና ታላላቅ ዩቲዩበሮች ካላችሁ እናንተም እኔም በማገዝ አብረን መለወጥ ማደግ እንችላለን እና ፈኒታይም 1240 ብላችሁ ቲክቶክ ላይ ብትገቡ ታገኙኛላችሁ። ፕሮፋይሌ ምልክቱ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ማሮ ሰማያዊ ነው። እንደዚሁም ኮከቡ ያለበት እና በዚህ አጋጣሚ ውስጥ ስትገቡ ደግሞ ፈኒታይም 1241 ሚል ሌላ አካውንት ስላለኝ እንዳትሸወዱ። 40 የሚለው ነው። ውስጥ ስትገቡ ጌዲዮን ይላል። ጌዲዮን ብቻ የሚለው ነው የኔ አካውንት። 9000 አካባቢ ተከታይ ያለው በዛም በቅርቡ ለመምጣት ሞክራለሁ። ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ላይክ ያንሳል። ሁላችሁም ላይክ እያደረጋችሁት በቀጣይ ቪዲዮ እንገናኛለን።